አንድ ሰው ያለውን ሀብት በካሽ ያስቀምጣል፣ ቤት አድርጎ ሊያስቀምጠው ይችላል፣ በወርቅ ሊያስቀምጠው ይችላል፣ በአልማዝ እና በከበሩ ድንጋዮች ሊያስቀምጠው ይችላል። ያው ሰዓሊዎች አለ ከዋሻ ዘመን ጀምሮ ነበር። በአንተ ኤክስፔሪየንስ ስዕል ትልቁ ተሸጠ የሚባለው በስንት ብር? እንግዲህ ከባድ ጥያቄ ጠየቀኝ። ማለት የስዕል ዲለር መሆን ኢትዮጵያ ውስጥ ያዋጣሉ የሚሉ ሰዎች አሉ። ይሄ ግን በዘመናት ውስጥ አለ የዳበረ እውቀት ነው። ማለት ቋንቋ ነው። ቦታ ያላቸው ሰዎች የተወሰነውን ቦታ ለጋለሪ አድርገው ከጋለሪው ደግሞ ፕሮፊት ሼሪንግ ያገኛሉ። ማለት ኢትዮጵያኖች አለ ከጥንት ጀምሮ አይደል መሳሪያ ዘመን ተቆሳደ ማለት አይደል 500 ዓመታት ግን የሆነ መሳሪያን ግን አልሰራም። በሚሊዮን ብሮች የተሸጠ ስላለ አለ ተመልካቾቻችን ዛሬ አዲስ ፕሮግራም ይዘንላችሁ ቀርበናል። የዛሬው ፕሮግራማችን ስዕልና ቢዝነስ ይባላል። በበርካታ ሀገሮች ስዕልና ቢዝነስ አይነጣጠሉም። በርካታ የቢዝነስ ሰዎች ስዕል በመግዛት ይታወቃሉ። ስዕል ደግሞ ለቢዝነስ ትልቅ አስተዋጽኦ ያደርጋል። ዛሬ ከኛ ጋር ኢትዮጵያ ውስጥ ካሉ ሰዓሊዎች አንዱ አቶ ናይዝጊ ተወልደን በሙሉ ጊዜ ሰዓሊነት ይዘን ቀርበናል። ስዕልና ቢዝነስ በሚል ማብራሪያ ይሰጡናል። ወደ አቶ ናይዝጊ። ናይዝጊ ተወልደ እባላለሁ። ሰዓሊ ነኝ እና ላለፉት ከ25 ዓመታት በላይ ያለ በስዕል ዘርፍ ሰርቻለሁ። መጀመሪያ በዚህ መድረክ እንድገኝ አክብረህ ስለጋበዝከኝ በጣም አመሰግናለሁ። ስላከበርከኝ እና ከስዕል ጋር ያለኝ ግንኙነት በአጋጣሚ በልጅነት የተጀመረ ነገር ነው። በህይወቴ ግን አለ መንገድ ሆኖኛል ማለት ነው እና ብዙ የትምህርት ድርጅት ባልነበሩበት ጊዜ ራሴን እያለማመድኩ በየቀኑ ጥረት በማድረግ ከማህበረሰቡ ጋር ደግሞ አለ ከሰዓሊ ማህበረሰብ ጋር በመገናኘት ራሴን ለማሳደግ ሞክሬያለሁ። በመቼ ነው ስዕል የጀመርከው? እንዴት ወደ ስዕል ልትገባ ቻልክ? ከትምህርት ቤት ጀምሮ እስከ ኮሌጅ ወይም የመጨረሻው ትምህርት ድረስ ትነግረናል? ኦኬ። የጀመርኩት እንዳጋጣሚ ሆኖ ለትምህርት እድሜ ከመድረሱ በፊት በአጋጣሚ ነው። ማለት መንደር ውስጥ አለ የሆነ ቀን ስጫወት ነበር ከልጆች ጋር። የነጋታውን ቀን ተስፋ አድርጌያለሁ ከልጆች ጋር ለመጫወት ስወጣ ልጆች የሉም እና ከዛን ቀን በፊት የነበረውን ቀን አላውቅም። በዓል ይሁን ወይ ደግሞ ሰንበት ይሁን አላውቅም። ግን በነጋታው ሳጣቸው የሆነ ልጆቹን አዳል ወዴት እንደሄዱ ጠየቅኩኝ እናቴን እና እናቴ የሆነ ትምህርት ቤት እንደሄዱ ነገረችኝ እና ትምህርት ቤት ካልሄድክም ብዬ አስቸገርኩ ማለት ነው እና በጣም ሳስቸግራት ሰፈር ውስጥ አዳል የሚሉ ልጆች ማለት የከሳት ተማሪዎች ሆናሉ። እነዚህ ልጆች አዳ ጠራቻቸውና እስቲ ዝም ብላችሁ አዳል ትምህርት ቤት ብላችሁ አዳ አዙራችሁት ሲያምጡት አለቻቸው ማለት ነውና ይዞኝ ከሄዱት ልጆች መካከል አንደኛው ግን አጠገባችን አዳል እንትን የሚባል ትምህርት ቤት ነበር። እድገት ፋና የሚባል ኤሌመንተሪ ስኩል ነበር፣ የመንግስት ትምህርት ቤት ነበርና እዛ ትምህርት ቤት ደጃፍ ላይ የነበሩ አስተማሪዎችን አናገረና ደስ አላቸው ማለት አለ። ትምህርት መማር የፈለገ ህፃን ልጅ ነበር የመሰልኳቸውና ደስ ብሎት አንደኛው አስተማሪ አክፎኝ ይዞኝ ወደ አንድ ክፍል ወሰደኝ ማለት ነው እና እዛ ክፍል ውስጥ ከነበረችው ሴትዮ ጋር ተነጋገር ከአስተማሪዋ ጋር እና ቦታ ፈለጉልኝ፣ አስቀመጡኝ እና ወረቀት ሰጠኝ። የሆነ ወረቀት ሳይሆን የሆነ 16 ሉክ አይነት ደብተር ሰጠኝና እስክሪፕቶ ሰጠኝ። ሄደ እና ሌሎች ልጆችን የሚያደርጉትን አይቼ ማለት ነው አስተማሪ እየጻፈች ነው ብላክቦርድ ላይ ሌሎች ተማሪዎች አለ ገልጬ መጻፍ ጀመርኩ። ያው መጻፍ አይደለም የሆነ ፊደል ስመለከት ያንን ፊደል አላል ድሮይንግ ነው ማለት እስለው ነበረ መን ገን ሰራት ይዘኛል ማለት ያ ፔሪድ አልቋል። የሚቀጥለው አስተማሪ ተመሳሳይ ነገር ነበር የሚያደርገው። ያው አስተማሪዎቹ አለ ከበረገ ጀምሮ የነበሩት አስተማሪዎች የዛን ጊዜ ጋውን ያደርጉ ነበር፣ ነጭ ጋውን እንደ ሐኪሞች አይነት ልብስ። የኛው የሚያደርገው አይደል በቃ እደግም ጀመር ማለት አይደል ወይ እንግሊዝኛ ሊሆን ይችላል አላስታውስም። ሶስተኛው አስተማሪ ግን ይለያል ማለት ጅንስ አዳል ሙሉ ለሙሉ አለ የጅንስ ኮት እና ሱሪ ፌናፌል ሸሚዝ እና ጆን ሳቡር የተቆረጠ ሰውዬ ነው እና ገባ እንደ ቀደመው አስተማሪ ብላክቦርድ ከጠፋ በኋላ ጥቃቅን ነገር ብቻ አልጻፈም። ትላልቅ መስመሮችን ማስመር ጀመረ እና ሲጨርስ የሆነ ፈረስ ይሳለው እና ፈረስ ብሎም ጽፎ እንደነበር አስታውሳለሁ እና አልሳልኩም። እንደሌሎቹ ክፍለ ጊዜዎች አለ ለምሳሌ በቃ ገርሞኝ ህይወት ያለው ነገር ነበር የሚመስለው ማለት ጥቁር ቦርድ ላይ
ነጭ ፈረስ በጣም በቃ የሆነ ህይወት ያለው ነገር ነበር ይመስለውና የሆነ ተመስጬ አየሁ። ከዛ በኋላ ትምህርት ቤት ሲሄድ ያ ልጅ አዳር ይዞኝ ሄዶ ይጠብቅ ነበር። 3 ፔሪዮዶች ነበሩ ጠዋት እና እነዛ 3 ክፍለ ጊዜዎች ነበር የተሳተፍኩት እና ስጨርስ ይዞኝ ልክ እንዳመጣኝ አይደል ይዞኝ ተመለሰ። ሌሎች ልጆች አልነበሩም። ፋይሰል ግን እየጠበቀኝ ነበር እና መለሰኝ ትምህርት ወደ ቤት እና እናቴ ደግሞ አልጠየቀች ማለት ነው። ምን ተማርክ? ያው ሽሙጥ ነገር ነው እያዳገጠች ምን ተማርክ ነው አለች። የተማርኩትን ነገር ልገልጽላት ፈለግኩኝ ሞከርኩ እና ያው የተማርኩት ፈረሱን ብቻ ነው የተማርኩት። ሌሎቹን አላስታውሳቸው እና ቃላቶች ሲያጥሩኝ ማለት ደብተሬን ገለጥኩኝና ሳልኩላት ፊደል የሚያክል ፈረስ ማለት አይደል አንዱ መስመር ውስጥ የሚያልቅ አይነት ፈረስ ሳልኩላትና አይታ ፈረስ አለች እና ይሄ በቃላት አንዳንድ መግለጽ ያልቻልኩትን ነገር ስለሳልኩት በቃ ትልቅ ሳቲስፋክሽን ተሰማኝ ማለት ነው። ከዛ ጊዜ ጀምሮ ፈረስን ኢማጂን እያደረኩኝ ስል ነበር። ከዛ ትምህርት ቤት ስገባ ያው ትምህርት ቤት ውስጥ የስዕል ክፍለ ጊዜ ነበር። የስዕል አስተማሪ ግን አልነበረም ማለት የሰለጠነ የስዕል አስተማሪ አልነበረም ማለት በሀገር አቀፍ ደረጃም ደግሞ ካሪኩለም የለም ማለት አንደኛ ክፍል መማር ያለበት የስዕል እውቀት ምንድነው የሚለው ነገር አይታወቅም ማለት አሁን ሳይንስ እንማር ለምሳሌ ሁላችንም ሳይንቲስቶች እንድንሆን አይደለም ወይ ደግሞ ሳይንስን እንድናደንቅ አይደለም የምንማረው ሳይንስ አስፈላጊ እውቀት ስለሆነ አንድ ዘመናዊ ማህበረሰብ አይደል እጅግ ጠቃሚ ነገር ስለሆነ ነው የምንማረው። ስዕልም ልክ እንደዛው አይደል የሆነ ሳሪዎች እንድንሆን ወይ ደግሞ ስዕል እንድናደንቅ ሳይሆን መማር የነበረብን የሆነ ስዕል በቃ አስፈላጊ እውቀት ስለሆነ ማለት ከባለሙያ ጋር የምንግባባበት አይደል ሁሉም ሰው ከባለሙያ ጋር የሚግባባበት አይደል መሰረታዊ የንድፍ እውቀት እንዲኖረው ነው ማለት ነው። እና አልነበረም የስዕል መምህር ካሪኩለምም አልነበረም ማለት ወይ የሳይንስ ወይ የስፖርት ወይ ሌላ ክፍለ ጊዜ አስተማሪዎች ማለት የሚሸፍኑት ክፍል ነበረ ማለት ብዙ ጊዜ ያው እንደ ፍሪ ፔሪድ ሌሎች አስተማሪዎች ወይ አጥኑ ይሉናል ወይ ደግሞ ብላክቦርዱ ላይ የሆነ የጠረጴዛ ወይ የአበባ ስዕል ይስሉና እሱን ገልብጡልን ነበረ ማለት ነው። አንደኛ ክፍልም ሁለተኛም ሶስተኛም አምስተኛ ክፍል ድረስ አለ የስዕል ትምህርት ስንማር መደበኛ መምህር አልነበረንም ማለት ነው። ማለት በሁሉም ትምህርት ቤቶች ውስጥ አዳር እኔ ባደኩበት ዘመን በሁሉም ትምህርት ቤቶች ውስጥ እንደዛ ነበረ ማለት ነው። ከዛ በኋላ ወደ ኮሌጅ ወይም ምንድነው የሚባለው የአዲስ አበባ ስነ ጥበብ ትምህርት በአዲስ አበባ ዩኒቨርሲቲ ስር ነው። እሱ ጋር ከመድረሴ በፊት ማለት ሚኒሊክ ትምህርት ቤት ስንገባ ግን የሆነ የስዕል ክበቦች ነበሩ። የስዕል ክበብ ነበር ማለት በየትምህርት ቤቶቹ ማለት ነው። ለስዕል ፍቅር ያላቸው ልጆች አለ የሚሰሩበት ፕራክቲስ የሚያደርጉበት እንትን ነበር ክፍል ነበር እና እሱን ጆይን አደረኩ ማለት ክለብ ውስጥ ገባው። ሃይ ስኩል ማለት ነው። ሃይ ስኩል እና ፕራክቲስ አደረግ ነበር። እነዛ ልጆች ደግሞ አይደል ድሮይንግ ይለማመዱ ነበር። አካዳሚካል ድሮይንግ ማለት እኔ ስዕል አይደል በቃ የሆነ ነገር ማስመሰል ምናምን ነበር ይመስለኝ፣ ግን ከሚጠና ጥናት ነው ማለት የሆነ የራሱ የሆነ ሳይንስ አለው ማለት እና እነዛ ልጆች አይደል ስቲል ላይፍ ሞዴል እያስቀመጡ ይለማመዱ ነበርና ለኔ አዲስ ነገር ነበር ማለት እንደዚህ ሰው እያዩ ምናምን መሳል ወይ ኢሜጅ ላይ ነው ወይ ደግሞ አይደል ኢማጂን እያደረኩኝ ነበር ምስለው። እዛ ጋር ስለ አርት ስኩል ኢንፎርሜሽን ኖረኝ እና ለአርት ስኩል አይደል መዘጋጀት ጀመርኩኝ ማለት ነው። እና አርት ስኩል እናበኩኝ ማለት አርት ስኩል አካባቢ ደግሞ አይደል ሚኒሊክ ትምህርት ቤት ስለነበር መማር የነበረው ሃይ ስኩል ሚኒሊክ ደግሞ ለአርት ስኩል ቅርብ ስለነበረ ማለት አስተማሪዎቹን ተማሪዎቹን ማን ነገር ማየት እና የሆነ ስኬቾቻችን እየደናደው ማሳየት ከነሱም ደግሞ አይደል መማር ነበርና እዛ ውስጥ አይደል ብዙ ነገሮችን አዳብሬያለሁ ማለት ነው። የሃይ ስኩል ከገባኝ በኋላ ስለ ኢትዮጵያዊ ሳቢዎች አይደል አክቲቪቲ አይደል የተሻለ መረዳት ኖረኝ ማለት ነው። ከዛ ወደ ስነ ጥበብ ትምህርት ቤት ገባ። አዎ ስነ ጥበብ ትምህርት ቤት ገባሁ። ስነ ጥበብ ትምህርት ቤት የሚገባው በፈተና ነው እንዴት ነው? ቅድም እንዳልከው ታች ክፍል ሁላችንም እንዳየነው የስዕል ክፍለ ጊዜ አለ፣ ግን የስዕል አስተማሪ አልነበረም የሰለጠነ። የስዕል አስተማሪ ቢኖር ኖሮ በዛው ልክ ሳይንስ ተምረህ ሳይንስ ተፈትነህ ሳይንስ ወደ ኮሌጅ የማያስገባ ከሆነ እንደምትገባው የስዕል አስተማሪ በሌለበት ወደ ስዕል ስነ ጥበብ ትምህርት ቤት ስትገባ ያላስተማሩን ነገር እንዴት ነው የሚፈትኑ? በፈተና ይመስለኛል የምትገቡት። አገባቡ እንዴት ነው? ቅድም እንደነገርኩ ነው ክለቦች ውስጥ ያሉ ልጆች ስለ አርት ስኩል አለ መረጃ አላቸው። አሁን መድኃኒዓለም የሚባል የመድኃኒዓለም ትምህርት ቤት ሃይ ስኩል ከሌሎችም ትምህርት ቤቶች አለ እየመጡ አለ የሚፈተኑ አለ ማለት ከሌሎች ተማሪዎች ነው የምትማረው ማለት አይደል ትምህርት ቤቱ የሚሰጠውን ኮርስ ማለት ነው። ያው በፈተና ነው የምትገባው እና ፈተናው ከባድ ነው። እኛ በተፈተንበት ጊዜ በተለይ አለ ከ600 በላይ ተማሪዎች ማለት አይደል እስከ 1000 ተማሪዎች ድረስ ሲፈተኑና ማለት የሚቀበለው ትምህርት ቤቱ ግን 20 ተማሪዎችን ብቻ ነበር። ያው 5 ደግሞ ተማሪዎችን ማለት በተጠዋቂነት ይዛል ማለት ነው።
በመካከል አለ የሚያቋርጡ ሰዎች ካሉ አለ ልጆች ካሉ አለ የሚተኩበት ማለት ነው። እና ከባድ ፈተና ነው ማለት ኮርሱ ላይ አይደል ስቲል ላይ ከላይ ከሞዴል ደግሞ አለ ድሮይንግ የመሳሰሉት ማታላ ድሮይንግ እና ድሮይንግ ትፈተናለህ ማታላ አካዳሚካል ድሮይንጎችን ተፈትነን ነው የምንገባው ማለት ነው። ስለዚህ ከአንድ ሺህ አካባቢ ሰው 20 ሰው ነው የሚገባው እዛው። በትክክል ማታላ የትምህርት ቤቱ ሊሚት እንደዛ ነበር። ውድድሩም ከባድ ነው ማለት ነው። ከባድ ነው። እዛስ የምታገኙት ቴክኒካል ኖሌጅ ለበኋላ ለምታረጉት ነገር በጣም ይረዳል። አስቀድመን እንግዲህ አይደል ለአርት ስኩል አይደል ዝግጅቱ አይደል በግላችን የምናደርገው ዝግጅት ከገባን በኋላ ነው እንግዲህ አይደል የትምህርት ቤቱን አይደል ትምህርት የምናገኘው። ግን ከመግባታችን በፊት ያው አርት ስኩል ግቢ ውስጥ ከተማሪዎች ጋር በመግባባት ምናምን የሚሰሩትን ነገር እንመለከታለን እና ኢንፎርሜሽኑ ነበረም ማለት ነው። ያው ቪዥዋል ላንጉዌጅ ስለሆነ ግንዛቤ ይኖርሃል ማለት ነው። ምን ማሻሻል ማለት ከሌላ ሳሊ ትማራለህ ማለት ፕራክቲስ የሚደረግ ነገር ነው። እና አንዳንድ ጊዜ ደግሞ አይደል የኛ ክለብ ለአርት ስኩል ቅርብ ስለነበር አንዳንድ ልጆች ሲሳይ ሌሎች ነግርማቸው ምናምን ይመጡ ነበር ክለባችን እና አብሮን ይሰሩ ነበርና የመማማሩ ነገር ነበረ ማለት ነው። አሁን ስታስበው ባክግራውንዱ ስላለው ሁለቱም የትምህርቱም እንዲሁ ከትምህርት ውጭ ያለውም የስዕል ባክግራውንድ ሰዓሊ ለመሆን የትኛው ነው ወይስ የሁለቱ ኮምቢኔሽን ነው? ትምህርት አለ ኢንክሊኔሽን ናቹራል የሆነ ደግሞ ዝንባሌ አለ። ሁለቱም አስፈላጊ ነው ወይስ ዝንባሌ አንድ ሰው ባይኖረውም በትክክል ሰልጥኖ ሰዓሊ መሆን ይችላል? እንግዲህ የሆነ ከባድ ጥያቄ ጠየቀኝ። ማለት አለመማር አይቻልም ማለት በተፈጥሮ አይደል ሰዎች በቃ ዝም ብለው አይደል ለብቻቸው የሆነ ቦታ ውስጥ ኖረው ሰዓሊ ይሆናሉ ብሎ ሊያስቡ አይችልም። ያው ሰዓሊዎች አይደል ከዋሻ ዘመን ጀምሮ ነበሩ ማለት አይደል ኢንተረስትድ ነው ማለት የሚያዩት ነገር አይደል የመገልበጥ ነገር ማለት ነው። ይሄ ግን በዘመናት ውስጥ አይደል የዳበረ እውቀት ነው ማለት ቋንቋ ነው። ኢንፎርሜሽን ሊኖር ይገባል ያስባሉ ማለት ወይ ደግሞ ሌላ ሰዓሊ ማየት አለብህ ማለት የግል ችሎታ ቢኖርም ግን ስዕል አይደል እንዴት ነው አፕላይ የሚደረገው ማለት እንዴት ነው ፕሬዘንት የሚደረገው ማለት ስዕልን ስትስለው ለብቻ ልትስለው ይችላል። ከዛ ከሳልከው በኋላ ግን የሆነ ማህበረሰብ መመልከቱ አይቀርም። ህይወት በራሱ አይደል ትምህርት ቤት ነው እና አለመማር አይቻልም ማለት አይደል በራሴ ነው የመጣሁት የሚል ሰው ካለ በራሱ አይደል ልክ አይደለም ማለት ነው። ምክንያቱም የተገነባ ማህበረሰብ ውስጥ ነው ያለነው ማለት ነው። እንግዲህ ባክግራውንድ እስካሁን ስለ ባክግራውንድ አውርተናል። እኛ የቢዝነስ አማካሪ እንደመሆናችን የቢዝነስ ሰዎች እንደመሆናችን የዛሬው ዋናው ዓላማችን ደግሞ ስዕልና ቢዝነስ በጣም በብዙ ዓለም የአፍሪካን ጨምሮ በብዙ የዓለም ሀገራችን እንደምናየው ስዕል አሁን ለምሳሌ ወርቅ፣ አልማዝ የስቶር ኦፍ ቫልዩ ይባላሉ። ስቶር ኦፍ ቫልዩ ማለት አንድ ሰው ያለውን ሀብት በካሽ ያስቀምጣል። ቤት አድርጎ ሊያስቀምጠው ይችላል፣ በወርቅ ሊያስቀምጠው ይችላል፣ በአልማዝ እና በከበሩ ድንጋዮች ሊያስቀምጠው ይችላል። ከነዚህ ልክ እንደነዚህ በማይጠናነስ መልኩ ስዕል የስዕል ውጤቶች በጣም በብዙ ሀገሮች እጅግ በጣም ያደጉ ሀገሮችም በማደግ ላይ ያሉ ሀገሮችም የተለያዩ የቢዝነስ ሰዎች እንደ ስቶር ኦፍ ቫልዩ ወይም የሀብት ማስቀመጫ አድርገው ይዟቸዋል። በጣም እኔ ለምሳሌ የተለያዩ ሀገሮች እንዲሁ ለስራ ሲሄድ የቪዲዮ ፓርትነሮችን ጨምሮ የተለያዩ ሰዎች በቢሮአቸውም በቤታቸውም የስዕል ውጤቶችን አያለሁ እና የስዕል ውጤቶቹ ካላቸው ሀብት አንዱ ብቻ ሳይሆን እንደ ዋናው የሚቆጥሩ ብዙ ሰዎች አሉ። እንዲያውም አንድ ታሪክ አስታውሳለሁ። ሪል ላይፍ የሆነ ታሪክ ነው፣ የእውነተኛ ታሪክ። ታሪኩ የሶቪየት ህብረት ሶቪየት ዩኒየን የሚባል በሶሻሊዝም ጊዜ ብዙ ሀገሮች ተጠራቅመው ሶቪየት ዩኒየን ተብሎ ነበር። ዋናዋ ራሻ ነበረች ከዛ ውስጥ እና አንድ ራሻዊ ነጋዴ በጣም የታወቀ ስዕል ነበረው፣ በብዙ ገንዘብ የሰራው ስዕል ነበር እና ኮሚኒስቶች ሲመጡ እንግዲህ ኮሚኒዝም አንድን ሀገር ሲወር ወይም አንድን ሀገር ሲያስተዳድር የመጀመሪያው ቀናት ምንድነው የሚሆኑት? እነዚህ ትላልቅ የሚባሉ ባለሀብቶች ትርፍ ነገር አላቸው፣ ትርፍ ቤት አላቸው፣ ትርፍ ንግድ አላቸው፣ ወይም ትርፍ እንኳን ባይሆን ተለቅ ያለ ንግድ ካላቸው ይወረሳል። ከነዚህ ነጋዴዎች አንደኛው ተለቅ ያለ ንግድ ነበረው እና ንግዱ ውስጥ ያስዕል ነበር። አንድ ሁለት ስዕሎች ነበሩ። ንግዱ ሲወረስ የጥቃቅን ነገሮችን እንድትወስድ ይፈቅዱልሃል። ፐርሰናል ቢሎንጊንግ የሚባል ነገር አለ። የግል መጠቀሚያ እና የግል መጠቀሚያዎችን መውሰድ ትችላለህ አሉትና አንድ ነገር ብቻ ነበረ የወሰደው ያንን ስዕል እና ኮሚኒስቶቹ ያንን ስዕል ወይም ሶሻሊስቶቹ ያንን ስዕል ከምንም አልቆጠሩትም። ይሄን ልውሰድ ሲላቸው እሱ መውሰድ ትችላለህ አሉት። ወሰደ። ዜ እንደምንም ብሎ ከራሻ ወደ ለንደን ገባ። ለንደን ሲገባ ያ ስዕል በብዙ ሚሊዮን ፓውንድ ተሽጦ መሸጥ ቻለ። ተመልሶ ወደ ንግድ ዓለም ገባ። የዛን ያክል ስዕል
የቫሊዩ ወይም የእሴት ወይም የሀብት ማስቀመጫም ሆኖ ይጠቅማል። ከዛም ባለፈ ደግሞ ሰዓሊዎችና የቢዝነስ ሰዎች በዛ መንገድ ይግባባሉ። ከዛ ውጭ ደግሞ የቢዝነስ ሰዎች ራሳቸውን የሚገልጹበት እንዲሁ አካባቢያቸውን የሚገልጹበት ኢንስትሩመንት ወይም መንገድ ሆኖ ብዙ ቦታ ይጠቀሙበታል። ስዕልና ቢዝነስ በዚህ መልኩ የተቆራኙ ናቸው። እኛ ሀገር ይሄንን በጉልህ አናይም። በእርግጥ ስዕል የሚገዙ ሰዎች እንዳሉ እናውቃለን። ስዕል እንደሚሸጥ እናውቃለን። የስዕል ጋለሪዎች ብዙ ጊዜ እንደሚዘጋጁ እናውቃለን። እነዛ ስዕል ጋለሪዎች ላይ ደግሞ መግዛት ሁሉ እንደምትችል፣ ኤግዚቢሽኖችም ላይ ቁጥር ተጽፎባቸው መግዛት እንደምትችል እናውቃለን። በዚህ ደረጃ የስዕል ግብይት ምን ይመስላል? ስዕልና ቢዝነስ ምን ይመስላል? ስዕልና የቢዝነስ ሰዎች ወይም በአጠቃላይ እንግዲህ አንተን እንኳን ሳቅል ላለፉት 20 ዓመታት በሰዓሊነት አውቃለሁ። የሙሉ ጊዜ ሰዓሊ ማለት ይቻላል አይደል? አንተ የሙሉ ጊዜ ሰዓሊ ነህ። በዚህ እድሜን በሙሉ በዚህ ያጠፋ ስለሆንክ የኢትዮጵያ የቢዝነስ ሰዎች ስዕልን እንደዚህ ይጠቀሙበታል ወይ? ስዕል ይገዛሉ ወይ? በአጠቃላይ የኢትዮጵያ ነዋሪዎች፣ ኢትዮጵያ ውስጥ ያሉ ሰዎች ስዕል ይገዛሉ ወይ? ይህንን በተመለከተ ምን ይመስላል የስዕል ኢንዱስትሪው ወይም የስዕል አብዛኛው ሰዓሊዎችና የስዕል ላንድስኬፕ? በዓለም አቀፍ ደረጃ ሴት ነው ስዕል። ኢትዮጵያ ውስጥ ስንመጣ ግን መሰረታዊ ነገሮች ይጎላሉ። የተቋማት አለ ትስስር የለም። ያሉት ተቋሞች አሉ በጣም ጥቂት ናቸው ማለት የስነ ጥበብ ተቋሞች። እነዛ ተቋሞች ደግሞ አንዱ ካንዱ ጋር የመተባበር ባህሪ የላቸውም ማለት ነው። አንዱን የማገዝ አሁን ጠመንጃ ለመስራት በቃ የብረት ቀጥቃጩ ብቻውን አለ ጠመንጃ ሊሰራ አይችልም። ካህናቱ ጋር ደግሞ መቀናጀት አለበት። ያንን የሚያስብ ሰው ያስፈልጋል ማለት ሁለቱም ማቀናጀት የሚችል ሰው ማለት ኢትዮጵያኖች አለ ከጥንት ጀምሮ አይደል መሳሪያ ይዘን እንተኩሳለን ማለት አይደል ለ500 ዓመታት ግን የሆነ መሳሪያ ግን አልሰራንም። ምክንያቱም የእንጨት ባለሙያ ሆነና የብረት ባለሙያ ሆነና ማገናኘት የሚችል አይደል የማኔጅመንት እውቀት የለንም ማለት ነው። ወይ ማኔጅ አላደረግነውም ማለት ነው። እስካሁን ድረስ አይደል የገዛን ያለነው መሳሪያ ማለት ነው። ስለ መሳሪያ ማለት የሆነ ኢምፖርታንት ነው ብዬ አይደለም ግን ለ500 ዓመት ተጠቅመንበታል። የዛን ያክል አይደል እውቀቱ አይደል የኛ መሆን ነበረበት ማለት ነው። ማለት አይደል ዓለም እየሰለጠነ በሁሉም ዘርፍ ማለት ነውና የእውቀት ችግርም ኖሮ ማለት ነው። ያንን እውቀት አይደል የሚያቀናጅ አይደል ማኔጅ የሚያደርግ አይደል ሲስተም ስለጠፋ ነው ብያምናለሁ ማለት ነው። ስዕልም እንደዛው ነው። ስንማር ለምሳሌ ሌሎች ሀገሮች ውስጥ ያሉትን ሳይሎች እየተማርን ያደግነው እነ ፒካሶ እና ሊዮናርዶ ዳቪንቺ በየዘመኑ የነበሩትን አይደል ትላልቅ ሰዎች አይደል እናውቃለን ማለት ሰዎቻቸው ናቸው ማለት አይደል ያንን እውቀት አይደል የማን እንደሆነ አይደል ታውቆ በዛ ውስጥ ነው እንግዲህ በዘመኑ ማለት አይደል ስኮሎቻቸው ይታወቃሉ። የዛ ዘመን የነበረው አስተሳሰብ ይታወቃል። ካታጎራይዝድም ይደረጋል ማለት በደንብ ባሉ ይታወቃል ማለት ነው። እና እዚህ ጋር ግን ስንመጣ ማለት አይደል ቫልዩአችንን አናውቅም። ሸክላ ሰሪ በገል ይበላል ይባላል። ምክንያቱም አይደል የሆነ ሸክላው ስለሌለው አይደለም ሸክላውን ግን ቫልዩ ስለሚያደርገውና ለማህበረሰቡ ስለሰራው ያ ሸክላ የማህበረሰብ ነው እንጂ እሱ አይደለም። ሰዓሊ የሚሰራበት ቦታ የለውም። ለምሳሌ ክለቦች ነበሩ። ለምሳሌ እኔ ሳድግ አሁን ክለቦች የሉ። የስዕል ክለብ በየትምህርት ቤቱ የለም። አንዳንድ ትምህርት ቤቶች አይደል ሊያሳዩኝ ይችላል ይሆናል ግን ካልቸሩ የለም ማለት ነው። እና እነዚህ ነገሮች ውስጥ ነው ማለት የሆነ ቫልዩ እንድናገኝ የምንችለው ማለት ነው። አንደኛ ነገር ስዕል የግል ነገር አይደለም። ስዕል በቃ የማህበረሰብ ነው ማለት ታሪክ የምትመዘግብበት ጥያቄዎችን የምትጠይቅበት ማህበረሰብ የምታነጋግርበት እና የሆነ ማህበረሰብን ሲወክል ነው ማለት አይደል ስዕል ነው ሊሆን የሚችለው ማለት ነው። ምክንያቱም ማለት የትኛውም ዘመን ላይ የነበሩ ስዕሎች አሉ ስንማር ኢምፕሬሽኒስቶች፣ ኤክስፕሬሽኒስቶች፣ ዳይረኒስቶች ሌሎችም ፍልስፍናዎች የሆነ ቦታ ጋር የተፈጠሩ ናቸው ማለት አይደል የሆነ ማህበረሰብ የተግባባባቸው ቋንቋዎች ናቸው ማለት ነው። ከዛ በኋላ እዛ ጋር አለ ሲያሳምን ነው ለዓለም መማሪያ የሚሆነው ማለት ነው። የሆነ መነሻ ግን ይፈልጋል ማለት ነው። ኢትዮጵያ ውስጥ ያ ሪሶርስ አለ። ሳዶች አሉ፣ በጣም ትልቅ ሳዶች አሉ ማለት ነው። የማከብራቸው ሞዳቸው ማለት አይደል በእኔ ዘመንም ከኔ በፊትም የነበሩ ሳዶች አሉ። ግን ያንን ዶክመንት የሚያደርግ ማለት አይደል የአርካይቭ ሲስተም የለንም ማለት ዶክመንቴሽን የለም ማለት የሆነ የስዕል ታሪኩ አይታወቅም። አንድ ስዕል ለምሳሌ የስዕሉ ምንጭ የስራው ምንጭ ታሪክና የዝውውር ታሪክና ቫልዩ ማለት የሆነ አሁን ለምሳሌ ስዕል ከተሸጠ በኋላ ሪሴል ቫልዩ አለው ማለት አይደል ያ ኮሌክተር ምናልባት ድጋሚ ቢሸጠው አይደል የሆነ መታወቅ አለበት፣ ሬጂስተር መደረግ አለበት ማለት ስዕሎች ራሳቸው አይደል ዶክመንት አይደለም ኦሪጂናሊታቸውም መረጋገጥ አለበት
እና ያ ቫልዩ አለ አይታወቅም። በቃ ስዕል እንደ እንትን ነው የሚሸጠው ኢትዮጵያ ውስጥ ማለት እንደ ሱቨኒር ነው የሚሸጠው። ብዙውን ጊዜ አለ ደንበኞቻችን አለ ወይ ዲፕሎማቲክ ኮሚኒቲው ነው ወይ ቱሪስቶች ናቸው። ጥቂት ደግሞ አለ ኢትዮጵያኖች አበሾች አላል ስዕል ይገዛሉ። ግን ስዕል ግን አንድ ሰው ከሚገዛው ይልቅ ማለት ነው ሁለት ሰው የሚመለከተው የበለጠ ቫልዩ ያለው ማለት ከእቃነቱ በፊት ማታዳል ሀሳብ ነው። የሆነ ሰው ያለ ሀሳቡን የገለጸበት የሆነ የሚግባባበት ቋንቋ ነው ማለት ነው። ስለዚህ እዚህ ሀገር ቅድም እንደገለጽከው ስዕልን የሚገዙ ዲፕሎማቲክ ኮሚኒቲው ምናልባት ቱሪስቶች እና የተወሰኑ ጥቂት ሰዎች እንጂ የቢዝነስ ሰዎች ብዙ ስዕል የመግዛት ኮሌክት የማድረግ ልምድ ገና አልዳበረም። ቢዝነስ ማኖች ናቸው ማታዳ ካፒታል ያላቸው ሰዎች ናቸው እየገዙ ያሉት ማታዳ ሆቴላቸውን ወይ ደግሞ አለ ተቋማቸውን እየተገዛ ነው። ካልቸሩ አለ ስዕል ኢንቨስት እያደረገ ያለው አሁንም ሰዓሊ ነው ማለት ወይ ጊዜውን፣ ገንዘቡን፣ እውቀቱን ኢንቨስት እያደረገ ያለው ማለት ነው። አሁን ጋለሪዎቹ ለምሳሌ ግድግዳ ነው የሚያዘጋጁት ማለት ነው ወይ ደግሞ የንግድ ፍቃድ ይኖራቸዋል። ከዛ በኋላ ግን የሆነ ሌላው ነገር በጠቅላላ በሰዓሊ የሚደረግ ነው። አሁን ለምሳሌ እኔ ማኩሽ ሰራ ነበር። ለምሳሌ ማኩሽ ማለት ሰዓሊው በራሱ ትራንስፖርት ነው የሚያመጣው ስዕሉን የሚሰራው አይደል ራሱ ነው ማለት አይደል። ስዕሉ እንዲሰራ አይደል ሰፖርት የሚያደርጋል ሲስተም የለም። አሁን ሌሎች ሀገሮች አይደል ስዕል እንዲሰራ አይደል በጣም በብዙ መንገድ አይደል ሰፖርት ያደርጋሉ። ማለት ማኩሽን ለመተቸት ብዬ አይደለም፣ ግን የሆነ በቃ ሰዓሊው አለ፣ ሪሶርሱ አለ። ትልቁ ሀብት እንግዲህ አለ ሰዓሊው ነው ማለት አይደል። ስዕልን ስናስብ ሰዓሊው አለ። ከዛ በኋላ ሌላ ነገር የለም ማለት ትምህርት ቤት ነበረን እንግዲህ አንድ ትምህርት ቤት ነበር። አሁን ሁለት ሆኗል። የሆነ በመንግስት ደረጃ ያሉ ሌሎች ደግሞ በግልም ደግሞ የሚሞከሩ ነገሮች አሉ ማለት አይደል። ትምህርት ቤቶች ቅንጅት የላቸውም ማለት አይደል። አንደኛው ትምህርት ቤት ሌላውን ትምህርት ቤት ሰፖርት አያደርግም። የቀደሙት ትምህርት ቤት ማለት የኤክስቼንጅ የለም ማለት ነው ማለት የእውቀት ቅብብሎች የለም። ግን ከመንግስት ውጭ የግል ስፔሻላይዝድ ያደረጉ የስዕል ትምህርት ቤቶች አሉ። አሁን ለምሳሌ ጋሽ ጥሩ ነው የከፈተው ኢንላይትመንት ትምህርት ቤት አለ። አቢሲኒያ የሚባል ትምህርት ቤት አለ። ታርጌት የሚባል ሌላ ደግሞ ትምህርት ቤት አለ ማለት አለ። አሁን እንግዲህ በአዲስ አበባ ደረጃ ነው የምነግርህ ያሉት ማለት በኢትዮጵያ ሙሉ አይደል እንደዚህ አይነት ሲስተሞች ያስፈልጋሉ። የሚሞከሩ ነገሮች ሊኖሩ ይችላሉ፣ ግን ይሄ ማዕከላዊ ነገር ያስፈልጋቸዋል ማለት እውቀቱ አለ። አሁን ለምሳሌ የሆነ አውሮፓ ስንሄድ ለምሳሌ አውሮፓውያኖች የሆነ አካዳሚ ያላቸው እና አንዱ አካዳሚ የደረሰበትን እውቀት ከሌሎቹ ጋር ሼር ያደርጋል ማለት ነው። ሪፈር ይደረጋል እና ተባብረው ነው ማለት አይደል እየተስማሙ ነው የሚመጡት ማለት ነው። አፍሪካ ውስጥ ስትመጣ ግን እንደዛ አይደለም ማለት አይደል ማለት ኮፒ የተደረገ ነው። አሁን ለምሳሌ ኢትዮጵያና ጅቡቲ ካሪኩለማቸው ይለያያል። ኤርትራና ኢትዮጵያ ለምሳሌ የሚያውቁት ታሪክ አይደል የተለያየ ነገር ነው። እንግዲህ አንድ አይነት ታሪክ ውስጥ ኖረን ግን በቃ የሆነ ናሬሽኑ ግን ይለያያል ማለት ሁላችንም አይደል ላንስማማ እንችላለን ታሪክ ላይ ምክንያቱም አይደል ብዙ ሪፈረንሶች ያስፈልጋሉ። ግን የሆነ ጄኔራል ዩኒፎርሞች ላይ ግን አይደል የሆነ መሰረታዊ የሆነ ነገር ላይ ማለት አይደል የሆነ የሚያግባባ ነገር ሊኖር ይገባል ያምናሉ ማለት የሆነ ይሄ ማኔጅ የሚደረግበት አይደል የጋራ ሲስተም ያስፈልገናል ያምናሉ። ኦኬ ሌላው አሁን ብዙ ነገሮች ላይ ለምሳሌ ብዙ እቃዎችን መግዛት ስንፈልግ ሱፐር ማርኬት ልንሄድ እንችላለን። የሰፈር ሱቆችም አሉ፣ ግን የት እንደምንሄድ እናውቃለን። ወደ ስዕል ስንመጣ ስዕል መግዛት የሚፈልግ ሰው የት ነው መሄድ ያለበት? እንግዲህ ጋለሪዎች አሉ። ብዙ ጋለሪዎች አሉ ማለት አይደል ራሳቸውን ፕሮሞት ያደርጋሉ ማለት መድረስ ይችላሉ። ኢንፎርሜሽኑ አለ ማለት ነው። አሁን ባደረበት ዘመን ላይ ማለት ከውጭ የመጡ ሰዎች ለምሳሌ ቱሪስቶች የሆነ መረጃ አላቸው ማለት ነው። የኢትዮጵያ ውስጥ የት መሄድ እንዳለባቸው ያውቃሉ ማለት ነው። ኤምባሲዎቹም ያግዟቸዋል፣ ኢንፎርሜሽን ይሰጣቸዋል ስለሚመጡበት ሀገር ምን አይነት ሁኔታ እንዳለ ምናምን። ስለዚህ ሰው ኢትዮጵያዊም ሆነ ከውጭ የሚመጣ ስዕል መግዛት ቢፈልግ ጋለሪዎች ጋር ነው መሄድ የሚችለው። የጋለሪዎች ሊስት በአብዛኛው የት ነው የሚገኘው? የትራቨል ኤጀንሲዎች ጋር በመልኩ ነው የሚታወቀው እንዳላቸው ኮኔክሽን። አሁን ነው ትራቨል ኤጀንሲዎችን ጠቅሳል ማለት አለ። ከትራቨል ኤጀንሲዎች ጋር የሆነ መግባባት ያላቸው አለ ጋለሪዎች ይኖራሉ። በሆነ መንገድ ያንን ጋለሪ ያላል ፕሮሞት ያደርጉታል ማለት የሆነ ደንበኞቻቸው አላል የሆነ ስል ሲጠይቋሉ የሚወስዱበት ቦታ አለ ማለት ማለት ትራቨል ኤጀንቶች አላል መረጃ አላቸው።
ጋለሪዎችን ደግሞ የተከፈቱ የሚበረታታ ነገር አለ፣ የተበረታታ ነገር አለ ማለት ነው። ስለዚህ አንደኛው የስዕል ገበያ ጋለሪዎቹ ጋር ነው ያለው። ሰዎች አሁን አወቁም በል የተለያዩ ጋለሪዎች ጋር ይሄዳሉ፣ ስዕል ለመግዛት አትሊስት አጋጣሚውን ያገኛሉ። ለመሆኑ የስዕል ዋጋ በምንድን ነው የሚወሰነው? በሚሊዮን ዶላር የሚቆጠር ስዕል አለ፣ 100 ሚሊዮን የሚሸጥ ሁሉ ስዕል አለ። በጣም ከብዙ ቤቶች ከብዙ ትላልቅ ነገሮች ከብዙ ኢቭን መርከቦች የሚበልጥ ዋጋ ያለው ስዕል ሁሉ እንዳለ እናውቃለን። ለመሆኑ የስዕል ዋጋ ምንድነው የሚወስነው ነገር? ወሳኙ ምንድነው? ስዕል በቃ በራሱ ስዕሉ አለ ቫልዩ ሊያመጣ አይችልም ማለት የሳሊው ታሪክ ነው ማለት ደምዱ ከዛ ውጭ ያለ ለስዕሎቹ ያለ ይሰጡ ቫልዩ ማለት ሳሊ ብቻውን ሲሆን ማለት አይደል ማህበረሰቡ አለ ስዕሉን አውቁት ማለት እውቅና ሲያገኝ ማህበረሰቡ አለ ለዛ ስዕል እውቅና ሲሰጥ ያ የስዕሉ አለ ምንጭ የዝውውር ታሪክ የመሳሰሉ ነገሮች አለ ዶክመንተሪ ሲሆኑ ማለት ነው። ይሄ እንግዲህ አይደል ኮሌክቲቭሊ የሚሰራ ነገር ነው ማለት አይደል እንደ ሀገር የሚሰራ ነገር ነው። እዚህ ውስጥ እንግዲህ ያለ የሆነ ተቋሞች አለ ኢንቮልቭ ማድረግ አለባቸው ማለት አይደል መንግስት ለነገሩ ቫልዩ ሰጥቷል መሳተፍ አለበት፣ ሁኔታዎችን ማመቻቸት አለበት፣ ፖሊሶችን መቅረጽ አለበት፣ ተቋሞችን መገንባት አለበት። የሆነ ሳሊ ብቻውን አለ የሆነ ሳሊ መሆን አይችልም። ምክንያቱም አይደል ሳሊውን ሳሊ ነው የሚለው አለ ማህበረሰቡ ስለሆነ ማለት ነው። በጣም ጥሩ። ስለዚህ የሰዓሊው ማንነት ለስዕሉ ዋጋ አንደኛው አስተዋጽኦ የሚያደርግ ነገር ነው ብለዋል። እሱ የሚሰጠው ቫልዩ እና ማህበረሰቡ የሚሰጠው ቫልዩ ይደመርና የስዕሉ ዋጋ ሊሆን ይችላል። እንግዲህ ቅድም አንደኛው እንዳልከው ለስዕሉ ዋጋ ከሚሰጠው ነገር አንዱ የሰዓሊው ማንነት ነው። ሰዓሊዎች እንዴት ነው ማንነታቸውን ገንብተው ከዛ ስዕላቸው በጣም ሪስፔክት ወይም ትረስ ሊደረግ የሚገባው ብዙ ሰዎች ሊወዱት ከወደዱት ደግሞ ቫልዩ ሊሰጡት ዋጋ ሊሰጡት የሚችሉት ሰዓሊ ማንነቱን እንዴት ይገነባል? የሰዓሊው ማንነት ካልተገነባ የስዕሉ ማንነት አይገነባም ማለት የስዕሉ ዋጋ የሚወሰነው በሰዓሊው ማንነት ነው። የሰዓሊ ማንነት እንዴት ነው የሚገነባው? እንግዲህ ያን ባለበት ዘመን ማለት ነው ሰዓሊው ለሙያው ታማኝ መሆን አለበት፣ ታማኝነቱ ማረጋገጥ አለበት፣ ስራውን በልዩነት መስራት አለበት ማለት አይደል የሆነ የተለየ አቀራረብ ማለት በስራው ላይ ያለ ኤክስፐርቲሱ ማሳደግ አለበት፣ ማንበብ አለበት፣ ራሱን አላል ለዓለም ገበያ አላል ማዘጋጀት አለበት ማለት ዲጂታል ዓለም ውስጥ አላል መገኘት አለበት፣ ኢቨንቶች ላይ ኤግዚቢሽኖች ላይ መሳተፍ አለበት ነው ማንነቱን ሊገነባ የሚችለው ማለት ያለ ሁኔታ ውስጥ አላል ራሱን አላል ኢንጌጅ ማድረግ አለበት ያምናል። በዚህ ሂደት ውስጥ ነው ማለት አላል የሆነ ማድረግ የሚችለው ማለት ስሉን ብቻ ስለሳለ አይሆንም። ስሉ አላል በቃ ተስሎ ቢቀመጥ ወይ የሆነ ሰውዬ ቢሸጠው ለሆነ ሰው ቢሸጠው ማለት አይደል ቫልዩ አይኖረውም። ግን የሆነ ኢቨንቶችን ኤግዚቢሽኖችን በመሳተፍ ማለት ከማህበረሰቡ ጋር ላለ ዲስኮርስ በማድረግ ይሄንን ነገር ሊገነባ ይችላል ማለት ነው። ኢንጌጅ ማድረግ አለበት ማለት ዲጂታል ዓለም ውስጥ መገኘት አለበት፣ ብራንዱን መገንባት አለበት፣ ይሄ በቃ መለየት አለበት ማለት ራሱን አላል ካለው ነገር አለ የተለየ ቫልዩን አለ ማሳየት አለበት ማለት ነው። ስለዚህ በእንደዚህ መልኩ ሰዓሊው ራሱን ይገነባና በጣም የታወቀ ይሆንና ከዛ እሱ የሰዓለው ስዕል ሌላው ቀርቶ ሰዎች ስለ ስዕል እንኳን ጥሩ ግምገማ ማድረግ የማይችሉ እንኳን ሰዎች የሰዓሊውን ማንነት በመረዳት ለስዕሉ ዋጋ ሊሰጡ ይችላል። ለምሳሌ እኔ ስለ ስዕል ኤክስፐርት አይደለሁም ላላቅ እችላለሁ፣ ግን የፒካሶ ስዕል ከተባለ በሚሊዮኖች ዶላር ሊያወጣ እንደሚችል እስማማለሁ። እንትና ይሄን ነገር ሚሊዮን ዶላር ገዛው ይባል ሲያንሰው ነው ልል እችላለሁ። ምክንያቱም ከዛ ጀርባ ያለው የሰዓሊው ማንነት ስለሆነ ተገንብቷል። ያ ማህበረሰብ አለ ለዛ ሰዓሊ ማለት ያደገበት ማለት ሊኖርበት ሰዓሊው የኖረበት ማህበረሰብ ለስዕል ቫልዩ ሰጥቶ ማለት ሲስተሙ ራሱ ማለት ነው መንግስት ባለ ሀብቶች ምናምን እዛ ላይ ኢንቮልቭ አድርገው ማለት ያንን ነገር ገንብተውታል ማለት ነው። ስለዚህ የሆነ ያንን ቫልዩ በቃ የሆነ ድንገት አለ ሌላ ሰው አለ ሊያጣጥለው አይችልም ማለት ያ ነው ማለት አለኝ ያለ ምሳሌ አለ። አሁን ቅድም ስናወራ በአጋጣሚ ጠቀስኩት ማለት አለ በጣም ብዙ ሰዓሊዎች አሉ ማለት ኢትዮጵያ ውስጥ አለ ስማቸው ያልተጠቀሰ ሰዓሊዎች አሉ፣ የተረሱ ሰዓሊዎች አሉ ማለት ምንም አይነት ብዙ ዶክመንቴሽን የለም፣ እውቀት ሼር የማድረጉ ነገር የለም፣ ስለነዚህ ሰዎች የተጻፈ ነገር የለም እና መረጃ የለም ማለት አለ። አሁን በቃላችን ነው የምናስታውሳቸው እነዛን ሰዎች ቫልዩ ስናደርግ የነሱ ቫልዩ አለ ለማህበረሰቡ ሲገለጥ ማህበረሰቡ ሲያውቃቸው። አሁን ማህበረሰቡ ስለማያውቃቸው ነው እንጂ ለምሳሌ ማከብራቸው ሰዓሊዎች ማለት ማህበረሰቡ እንደሚያያቸው አለ ስራቸውን ቢያውቅ ያከብራቸዋል ማለት ነው። ስለ ስዕል ምንም መረጃ የለውም
ስዕልን ቫልዩ አያደርግም። እኔ ያደኩበት ማህበረሰብ እንደዛ አይደለም። እኔ የማውቀው ማህበረሰብ ማለት ሰዓሊውን በቃ እንደ ሰዓሊ ያከብሯል፣ ስዕልም ደግሞ ይወዳል ማለት አለ። የሆነ ስዕል የሚጠላ ሰው አጋጥሞኝ አያውቅም። ግን ስዕል የሚያይበት አለ፣ መድረኮች ናቸው የሌሉት ማለት ለስዕል አለ የሚቀርብበት መንገድ ነው የሌለው ማለት ነው። አሁን ሚዲያዎችን ብትመለከት በቃ የሆነ እንደ አይድል አይነት ዝግጅቶች አሏቸው። በቃ የሙዚቀኛ ችግር ያለ ነው የሚመስለው ማለት አለ። ብዙ ሙዚቀኞች አለ ሰፖርት የሚያደርጋለ ሲስተም አለ ማለት ነው። ሚዲያው ሰፖርት ያደርጋል እና ስዕል ብዙ ትኩረት አልተሰጠውም ማለት ብዙ ሰዓሊዎችም አሉ በቃ ሳናቃቸው አለ ባክነዋል ማለት ነው። ከሰዓሊዎች በኩልስ ምን ማድረግ መቻል አለባቸው? ህዝቡ የበለጠ ስለ ስዕል እንዲያውቅ እና ስዕል እንዲያከብር ከዛ ደግሞ ስዕልን ገዝቶ ሰዓሊዎቹንም እንዲረዳ ከሰዓሊዎች በኩል ምን መደረግ አለበት? ማለት ስራቸውን መስራት አለባቸው። በሁሉም አጋጣሚዎች ራሳቸው ማሳየት የሚችሉበትን አንዱ ሁኔታ ማመቻቸት አለባቸው። ኤግዚቢሽኖች ለመሳተፍ እና ሰዎችን አለ ወደዛ እንዲታደሙ አለ መጋበዝ ምናምን የመሳሰሉ ነገሮች። ግን እሱ በቂ አይደለም ማለት አለ። ሲስተም ያስፈልጋል ማለት አለ። ስርዓት ያስፈልጋል። አሁን ለምሳሌ ሰፈር ሰውን አለ እየገነባኝ ያሉት እና የሰፈር ሰውን ስገነባለ መነሻ ምክንያት የሆነው አንደኛ የመጀመሪያዎች ጥያቄ ማለት ሰዓሊው ተበትሏል፣ በቃ ፍራግመንት ነው እና ትንሽ ለተመልካቾቻችን እንዲገባቸው የሰፈር ሰው ኦንላይን የሆነ የሰዓሊዎች መድረክ ነው። የሰፈር ሰው .com.org ይባላል። እዛ ላይ ገብተው ሰዎች ሰዓሊዎች የተለያዩ ሰዓሊዎች ምን እያደረጉ እንደሆነ ቢያንስ ሁሉም ላይ ሆኑ ይችላሉ አይደል? የተወሰኑ ሰዓሊዎች ወደፊት ግን ያሰብከው ነገር አለ። እስኪ ስለ የሰፈር ሰው ኦንላይን የሆነው መድረክ ትንሽ ንገረን። ኦኬ የሰፈር ሰው ሀሳቡ ምንድነው? እንትን ነው የፍራግመንት የሆነው ማህበረሰብ አለ። ሰዓሊ ማህበረሰብ ከትምህርት ቤት ከወጣ በኋላ ማለት የሆነ የተሰደዱ አሉ ማለት አለ። ሲስተም አለ ስላልበቃቸው ማለት አለ የሌላ ሀገር አለ ኦፖርቹኒቲ ፈልገው አይደል ሄደዋል። የሄዱ ሰዓሊዎች አሉ እና አሁንም ስዕልን የሚሰሩ ሰዎች አሉ። እነዚህ ሰዓሊዎች አይደል በአንድ መድረክ የሚገኙበት መድረክ እንዲሆን ነው ማለት ሰዓሊዎች እንዲገናኙ የመጀመሪያው እንትን ኔትወርክ ለማድረግ ነው ሰዓሊዎች እና እነዚህ ሰዓሊዎች አለ በሆነ መድረክ ላይ ከተገኙ እውቀታቸውን ማካፈል ይችላሉ ማለት ነው። እና ይሄ ደግሞ የሆነ ኢለርኒንግ ሲስተም ይገነባልናል ማለት የሆነ እውቀትን ሼር ማድረግ የምንችልበት ማንም ሰው ደግሞ አለ አክሰስ ሊያደርጉ የሚችለው አይነት አለ ፕላትፎርም ይሆናል ማለት ነው። ከዛ በኋላ እንግዲህ ወደፊት ስዕል የሚወዱ ሰዎች የሚሳተፉበት የሚገኙበት ማለት ሰዓሊውና ማህበረሰብ የሚገናኝበት መድረክ እንዲሆን እና ተቋሞች ማለት አለ እንግዲህ እና ሶስተኛው ደግሞ ሀሳብ ምናልባት አለ ወደፊት እየተገነባ መሄድ የኢኮሜርስ እንዲኖረው ነው ማለት ሰዓሊው ኦንላይን ራሱ ስዕሉን እንዲሸጥ ስዕልን የሚወዱ ሰዎች አለ ቀጥታ ከሰዓሊው ጋር የሚገናኙበት አለ ሲስተም እንዲሆን ነው ሀሳቡ ማለት ነው። የሰፈር ሰው ኦንላይን የሆነ የስዕል እና የሰዓሊዎች መድረክ አሁን ሰዓሊዎችን ብቻ ሳይሆን ደግሞ ሌላው ህዝብ ቅድም እንዳልነው አሁን ስዕልን የማድነቅ ብዙ ችግር አለ፣ የስዕል ገበያም ችግር አለ ብለናል። እንደ ገበያም ሊያገለግል ይችላል፣ እንደ ትምህርት መድረክም ሊያገለግል ይችላል። ለሰዓሊዎች ደግሞ እንደ መገናኛና የልምድ ልውውጥ ሊያገለግል ይችላል። እውቀታቸውን ሼር ሊያደርጉ ይችላሉ። ኢቭን ከኢትዮጵያ ውጭ ያሉ ሰዎችም ስለ ኢትዮጵያ ስዕል ምንነት ማወቅና መግዛት ከፈለጉም ኦንላይን መግዛት እንዲችሉ ነው አላማው። በጣም ጥሩ። ብዙ ሰዎች አሁን እኛ ጋር የመጡ ሰዎች የቢዝነስ ሰዎች ናቸው ከኢትዮጵያም ከውጭም እና ብዙ የሚሉት ነገር ምንድነው ኢቭን ከኬንያም ከሳውዝ አፍሪካ ከዌስት አፍሪካ እንደ ናይጄሪያ የስዕል ውጤቶች ለንደን ፓሪስ ይሸጣሉ። ገበያው ላይ በደንብ የታወቁ ሰዓሊዎችና ስዕሎች አሏቸው። ዋጋቸውም በአሁኑ ጊዜ እየወጣ ነው፣ ትንሽ ጥሩ ክብር እያገኘ ነው። የኢትዮጵያ ስዕል በዛ ደረጃ ከኢትዮጵያ ውጪ እንዲሁ በግብይቱ ደረጃ ሪፕሬዘንቴሽን አለው ብለህ ታስባለህ? የለውም። ምንም የለውም አይደለም። አሁን ለምሳሌ እንግዲህ ስማቸውን ብጠቅስ ማለት ነው ተገኔ ኮምቢና እንትና ተስፋዬ ወርጌሳ የሚባሉ ሰዓሊዎች ለምሳሌ ቬኒስ ቢኤናል ላይ ተሳትፏል። አሁን ቬኒስ ቢኤናል ለምሳሌ ወደ ከ100 ዓመት በላይ ያለ የቆየ እንትን ነው የቢኤናል ነው በየ2 ዓመቱ የሚዘጋጀው እና ላለፉት 100 ዓመታት አለ ነበረ ማለት ነው። እዛ ላይ ማለት ፓቪሊዮኖች አሉ። ፓቪሊዮኖች ማለት ሀገሮች የሚወከሉባቸው ማለት ነው እና በቃ ዝግ ነበር የኢትዮጵያ ፓቪሊዮን ማለት ነው። ማንም አልጠየቀም ነበር እና ከዛ በፊት እንደማለ ኢትዮጵያኖች አላሉ እዛ
ቬነስ ቤኒያደ ተሳትፏል። ግን ሪፕሬዘንት የተደረጉት ግን አይደል በኢትዮጵያን አርት ኮሚኒቲ አይደለም ማለት ነው። በሌላ ጋለሪዎች በሌላ ሲቹዌሽን የሄዱት ማለት አለ። ከዛ በፊት ማለት ከነዚህ ሁለቱ ሳሌዎች በፊት የተወሰነ እነ መሪ ኮከብ ተሳትፏል። ትልቅ እድል ነው ማለት ነው። ቬነስ ቤኒያደ ማለት ትልቅ ሴንተር ነው ማለት የዓለም አርት አለ የሚሰበሰብበት ትላልቅ ዲስኮርሶች የሚደረጉበት ቦታ ነው ማለት ነውና እዛ ላይ መሳተፍ ቀላል ነገር አይደለም ማለት ነው። አሁን እየተጀመረ ነው ያለው። ሌላ ቢዝነስ ሞዴሉ ምን ይመስላል? የአርት ለምሳሌ አርት ጋለሪዎች አሉ። እዛ ላይ ሰዓሊዎች ስዕላቸውን ያቀርባሉ። ዜን እኛን የሚያዩን ሰዎች ይሄ ነገር ሊያዋጣ ይችላል። ለምሳሌ የተለያየ ህንፃ ያላቸው ሰዎች ሊኖሩ ይችላሉ። ሬስቶራንት፣ ባር ያላቸው ሰዎች ሊኖሩ ይችላሉ። እነዚህ ሰዎች የጋለሪውን ፓርት የሚያዋጣ ቢዝነስ ነው ብለው እንዲወስዱት የቢዝነስ ሞዴሉ ምንድነው የሚመስለው? ለምሳሌ አርቲስቱ ስዕሉን እዛ ላይ ያቀርባል። ስዕሉን የሚገዛው ሰው ካለ ፕሮፊት ሼሪንግ ወይም ከስዕሉ ሼር ነው የሚደረገው ወይስ ምንድነው? በአጠቃላይ ብዙ ጊዜ ያለው ነገር እንደዛ ነው ማለት ሳቢ ያቀርባል ስዕሉን። ምናልባት ስዕሉ ከተሸጠ የሆነ ፕሮፊቱ ላይ የሆነ ጥቅሙ ላይ ከጋለሪ ላይ ይካፈላሉ ማለት ነው። ቀደም እንደነገርኩ ማለት አለ ስዕሉ እንዲሰራ ማለት ስዕሉ ካለቀ እንደ ፕሮዳክት አዳል የሆነ ግድግዳ ያላቸው ባይ ዲፎልት እና ሲሸጥ የመካፈል ነው እንጂ አይደል ስዕሉ እንዲሰራላት ሰፖርት የሚያደርግ ሲስተም የለም ማለት ነው። አሁን ለምሳሌ ከአርት ስኩል በስካልፕቸር የተመረቀ ልጅ አሁን ማርኬቱ የሚጠይቀው አለ ፔይንቲንግ ስለሆነ ፔይንቲንግ ብቻ ነው የሚሰራ ያለው ማለት ነው። በሌላ እንትን ማለት ሞኑሜንታል አርት ወይ ደግሞ ግራፊክስ አርት የተማሩ ልጆች አሁን ፔይንቲንግ ነው እየሰሩ ያሉት። ቢዝነስ ሞዴሉ ግን የፕሮፊት ሼሪንግ ወይም ከስዕሉ የመጋራት አይነት ነገር ነው። ስለዚህ ያም ሊያዋጣ ይችላል። አሁን ብዙ ሰዎች ቤት የሚያከራያሉ፣ ለሱቆች ያከራያሉ፣ ለተለያዩ ነገሮች ለሬስቶራንቶች ያከራያሉ። ለዚህም ቢያከራዩ የግድ ልክ አሁን ሱቅ ስትከራይ በወር ብትሸጥም ባትሸጥም የሆነ ፊክስድ የሆነ ነገር አለ ያን ትወስዳለህ። ለሰዓሊዎች ጋር የሚሰሩ ጋለሪ የሚያከራዩ ሰዎች ካሉ ግን በዛኛው ምናልባት ሰዓሊዎች በየወሩ ፊክስድ የሆነ ነገር ላይከፍሉ ይችላሉ፣ መክፈል ላይችሉ ይችላሉ እና ያኛውን ቢዝነስ ኮንሲደር ወይም ግምት ውስጥ ሊያስገቡት ይችላሉ። ስዕሎች ይመጣሉ። ስዕሎች ከተሰጡ ከስዕሎች ሽያጭ የተወሰነውን ለጋለሪው ሌላውን ደግሞ ለአርቲስቱ አድርገው ይህንን ቢዝነስ ሞዴልም ምክንያቱም ገበያው ሲኖር ገበያው እየተለመደ ሲሄድ ለዛ የሚያከራዩ ሰዎች የሚፈጠራሉ፣ ሰዓሊዎችም እየተበረታቱ ሊሄዱ ይችላሉ። ኢቨን ጥሩ ገበያ ካለ ወደ ኋላ ሄዶ ሰዓሊዎችን ማበረታታት ይቻላል። ስለዚህ ገበያውን መጀመሪያ መክፈቱ ጥሩ ነገር ነው። ልክ እንደዚህ ቦታ ያላቸው ሰዎች የተወሰነውን ቦታ ለጋለሪ አድርገው ከጋለሪው ደግሞ ፕሮፊት ሼሪንግ ያገኛሉ። ያ ነገር እየተለመደ ሲሄድ ብዙ ሰዎች ጋለሪ መክፈትና ከሰዓሊዎች ጋር መስራት አዋጭ ነው ብለው ሊወስዱት ይችላሉ። እውነት ነው። ብዙ ያልተሞከረ ነገር ነው። ብዙ ጊዜ ያዳለ የሌላ ሀገር እንትን ልምድ ያላቸው ሰዎች ናቸው ጋለሪ እየከፈቱ ያሉት። ሀገሪቷ ውስጥ ያሉ ሰዎች አላለ እንደ ቢዝነስ አስቡት አይደል? በዚህ ላይ አይደል ቢዝነሳቸው መሰረት ያደረጉ ሰዎች ብዙ የተለመዱ አይደሉም ማለት ነው። ስለዚህ በዚህ መንገድ ቢሄዱ ጥሩ ነገር ሊሆን ለሁለቱም ለባለ ጋለሪዎቹም ለሰዓሊዎቹም ጥሩ ሊሆን ይችላል። በትክክል ሊሆን ይችላል። ሌላው እንግዲህ የተለያየ ሀገር እንደምናየው የቢዝነስ ፓርት ስለሆነ አንደኛው በስዕል አካባቢ ያለው ቢዝነስ ምንድነው? የአርት ዲለሮች አሉ። የአርት ዲለሮች ምንድነው? ዲለሮቹ ኮሌክት ያደርጋሉ። ኮሌክት ካደረጉ በኋላ ሌላ ሀገር ሊሸጡት ይችላሉ። እዛው ሀገር ላይ የተለየ ቦታ ወይም ከተወሰነ ጊዜ በኋላ ሊሸጡት ይችላሉ። የአርት ዲለርሺፕ አጋጥሞ ያውቃል? ኢትዮጵያ ውስጥ አርት ዲሊንግ ላይ ወይም አርት ኮሌክት አድርጎ ሌላ ሀገር ወስዶ የሚሸጥም ሊሆን ይችላል ወይም ራሱ የሚሸጠው ከሰዓሊዎቹ ገዝቶ የሚሸጥ አይነት ዲለር አለ አታላል ኦንላይን ላይ ያለ አይቻለሁ ማለት የሆኑ ሰዓሊዎችን ስራ በግል እንትኑ ማለት ፖፑላር ያልሆነ ማለት የሆነ ለሚሸጣቸው ወይ ደግሞ አይደል ለተግባባቸው ሰዎች ጋር አይደል ዌብሳይቱን እያሳየ የሚሸጡ ሰዎች አሉ ማለት ነው። ማለት ዲል የሚያደርጉ ሰዎች አሉ። እኔን አላጋጠመኝም፣ እንዳጋጠመኝ ነው በግሉ አይደል እንደዚህ ስልን እዚህ ሀገር ልሽጥልህ ያለኝ ሰው ወይ ደግሞ አይደል ስልን ልሽጥልህ ያለኝ በግሉ አይደል የጠየቀኝ ሰው የለም። ግን የሆኑ ሰዓሊዎች ግን አይደል እንደዚህ ኮኔክሽን እንዳላቸው አውቃለሁ። ስለዚህ እንደ አንድ ቢዝነስ ሰዓሊዎችንም ስለሚያበረታታ እንደ አንድ ቢዝነስ ሰዎች የስዕልን ዲለርሺፕ ልክ አሁን የመኪና ዲለር አለ፣ የቤትም ሊኖር ይችላል። በተለይ
እንደዚህ አይነት የተለያዩ እቃዎች ዲለርስ ለምሳሌ አንቲክ ዲለርስ አሉ የተለያዩ ሀገሮች። እነዚህ አንቲኩዊቲ የሚባሉትን የአንድ ሀገር ቀደም ያሉ ዘመናቶችን የሚገልጹ እቃዎች መሸጥ የሚችሉ የሙዚየም እቃዎች ሳይሆን መሸጥ የሚችሉትን ሰብስበው የሚሸጡ ሰዎች አሉ። መኪና ዲለርስ እናውቃለናል። ከኦሪጂናሉ ከማኒፋክቸሩ ገዝተው የሚሸጡ ማለት ነው። ስዕልም እንደዛው የስዕል ዲለርስ ብዙ ጊዜ የሚያደርጉት ምንድነው ሳሊዎችን ኤክስፕሎር አድርገው ጎበዝ ሳሊዎችን አንዳንዴ ሳሊዎች ራሳቸውን ማርኬቴብል ማድረግ ላይችሉ ይችላሉ። ብዙ ጊዜ የአርት ሰዎች ኢቭን የእግር ኳስ ተጫዋችም ሊሆን ይችላል፣ ዘፋኞችም ሊሆን ይችላል በራሳቸው ማርኬቲንግ መስራት አይችሉም። ምክንያቱም ማርኬቲንግ ራሱን የቻለ ሌላ ፕሮፌሽን ስለሆነ እነዚህ ማርኬቲንግ ውስጥ ፕሮፌሽናል የሆኑ ሰዎች ብዙ ኔትወርክ ያላቸው ሰዎች ልክ ሌላ ቦታ እንደሚያደርጉት ጥሩ ዘፋኞችን፣ ጥሩ እግር ኳስ ተጫዋቾችን፣ ሌሎች ስፖርተኞችን ፈልገው ኤክስፕሎር አድርገው እነሱን ዴቨሎፕ አድርገው ለገበያ ማብቃት። በሁለቱም ፕሮሰስ ደግሞ ያ ባለሙያውም ራሱ እግር ኳስ ተጫዋች ሊሆን ይችላል፣ ዘፋኝ ሊሆን ይችላል፣ እሱም ይጠቀማል፣ ዲለሩም ይጠቀማል፣ ወይም ማኔጀር ማለት ትችላለህ። ልክ ሌላ ቦታ የተለመደው አይነት ነገር ስዕልም ላይ ቢለመድ ራሱ ለሰዓሊዎቹም ጠቃሚ ሊሆን ይችላል። የመጀመሪያው ሰዓሊዎችን እነዚህ ኢትዮጵያ ውስጥ እነማን ናቸው ጎበዝ ሰዓሊዎች? ምክንያቱም ሰዓሊዎቹ ወደ ውጭ ራሳቸውን ኤክስፖዝ ማድረግ ላይችሉ ይችላሉ። እነዚህን ኤክስፕሎር አድርጎ ፈልጎ ማግኘት የሚያስፈልጋቸው ቤዚክ ነገር ካለ ያንን ማሟላት፣ እንዲስሉ ማድረግ፣ ያንን ስዕል ገዝቶ ሌላ ቦታ መሸጥ፣ ሌላ ጊዜ መሸጥ ሊሆን ይችላል። ይሄ ግን ዲለርሺፕ ብዙ ቦታ እንዳየነው በጣም የሚያዋጣ ቢዝነስ ነው። ለኢትዮጵያ ውስጥ ቢለመድ ለሁለቱም ለሰዓሊውም ይጠቅማል፣ ለራሱ ለዲለሩም ይጠቅማልና በጣም አዋጭ ቢዝነስ ነው እና እንደ አንድ ሙያም ይሄ እንዴት ታየዋለህ? ሁሉም አይነት ቢዝነስ ማለት ነው ኢንቨስትመንት ይፈልጋል ማለት ነው። ቅድም እንደጠቀስኩት ማለት ነው ስለዚህ ኢንቨስት እያደረገ ያለው ሰዓሊ ነው ማለት ጊዜውን፣ እውቀቱን፣ ገንዘቡን ማለት ሁሉንም ነገር ኢንቨስት የሚያደርገው ማለት ጋለሪዎች አለ ስዕል እንዲሰራለ ሰፖርት የሚያደርጉ አይደሉም ማለት ነው። ማለት አለ ከመጡት ሰዓሊዎች መካከል በቃ መርጠው አይደል የሆነ የደረሰውን ነገር ማለት የበሰለውን ማለት ይሸጣሉ ብለው ያሰቡትን ስዕል የመውሰድ ነገር ነው ማለት ነው። ያን ስዕል አለ ልጆት መጥቶ አለ ካልተመረጠ አለ ልጆት ይመለሳል ማለት ነው። እና ስዕሉ እንዲሰራ ማለት አለ ይሄ ከመድረክ ጀርባ ያለው ነገር አለ በሙሉ የሰዓሊ ነው ማለት ነው። ስዕሉን መስራት ያለበት እሱ ነው። ስዕሉን ትራንስፖርት ማድረግ ያለበት እሱ ነው። ወይ ደግሞ አለ ማድረስ ያለበት ማለት ነው። ጋለሪዎቹ አለ የመቀበል ነገር ነው። አሁን ኤጀንቶች ያልከኝ ነገር ደስ የሚል ሀሳብ ነው ማለት የሆነ ያው ስዕሉን ሲያምንበት ነው እንግዲህ አይደል ዛጋ ኢንቮልቭ የሚያደርገው እና ስዕሉን ደግሞ ከወደደው ማለት አይደል ያን ሰዓሊ ያለ ሰፖርት ማድረግ አለበት ብዬ አምናለሁ። ግን እንደዚህ አይነት ነገሮች አሉ ብዙ አልተለመዱም ማለት ነው። ኮሜርሻል ሴንስም አለው። ሰዎችን መጥቀም አንድ ነገር ነው፣ ጥሩ ነገር ነው። አንዳንዴ ግን ሰዎችን መጥቀም የግድ ላይሆን ይችላል። ለመጥቀም መፈለግ ራሱን ለመጥቀም ብሎ ብዙ ዲለሮች ይሄ ሰውዬ በጣም ስዕሉ ጎበዝ ነው፣ በስዕል ጎበዝ ነው፣ ግን ብዙ የተመቻቸለት ነገር የለም፣ ይሄን ብረዳው ከዛ ስዕሉን ብገዛና አትርፌ ብሸጠው ኮሜርሻል ሴንስ አለው። በንግድ ሴንስ ትልቅ እንትን አለው እና ያ ራሱ ሌላ ቦታ እኮ ተለምዷል። ለምሳሌ ብዙ ዘፋኞቻችን ማኔጀር አላቸው ይመስለኛል። ማኔጀር ያላቸው የእግር ኳስ ተጫዋቾችም ሳይኖሩ አይቀሩም። ልክ እንደዚሁ ማኔጀር ያላቸው ጥሩ ሰዓሊዎች ቢሆኑ እነሱን ወደ ገበያ በማቅረብ ሊረዷቸው ይችላሉ። በትክክል ማለት አለ ዘርፉ በቃ አልተሞከረም በዚህ ዘርፍ እንጂ ሊሆን ይችላል። በጣም የሚሆን ነገር ነው ማለት ነው። ማለት እኔ ማለት ስዕልን በቃ ሰፖርት የሚያደርገው አለ ሲስተም የለም ማለት አለ ሰዓሊው ብቻውን እየሰራ ያለው አለ የሚሸጡት ሰዎች አለ ሊደረሰው ነው የሚወስዱት እንጂ አይደል ስዕሉ እንዲሰራለት ሰፖርት የሚያደርግ ነገር የለም ማለት ነው። ማለት ከሰዓሊው ውጪ እሱ ነው ትልቁ ፖይንት ማለት የሆነ በገበያ ሴንስ ግን ብናረጋው እኔ አሁን አንዳንዴ ምን አስባለሁ ወደ ሌላ ለምሳሌ ህዝቡ ሰዓሊዎችን ሰፖርት ያደርግ ብንል በጣም አብስትራክት ነው የሚሆነው። መንግስትም በጀት ሊኖረው ላይኖረው ይችላል አናውቅም። ግን በኮሜርሻል ሴንስ ከተወሰደ ሰዎች ብዙ ነገር ያዋጣል እያሉ እየሰሩ ነው። ስዕልን ዲል ማድረግ ሰዓሊዎችን ሰፖርት አድርጎ ማኔጅ አድርጎ እነሱ የሚሰሉትን ስዕል ወደ ገበያ ማቅረብ ያዋጣል ብለው ቢሞክሩት ያዋጣል በራሱ ያዋጣል። ምክንያቱም አይደል ኢትዮጵያ እንዳጋጣሚ አይደል ትልቅ የስዕል ሀብት አለ ማለት ነው። ብዙ ሰዓሊዎች አሉ ማለት የሆነ ገና ደግሞ አይደል የሚቀጥልም ትውልድ አለ ማለት አይደል ስዕል መስራት የሚችል ማለት አይደል በስዕል ውስጥ አይደል ማደግ የሚችል አይደል ትውልድ አለ። ብዙ ወጣቶች ያሉባት ሀገር ነች ማለት አይደል ኢትዮጵያ ማለት ነው። ስዕል ላይ ኢንቨስት ያደረገ ሰው ያዋጣል ብዬ አምናለሁ ማለት
ምክንያቱም አንዳንድ ያልተነካ ገበያ ነው ማለት አልተሞከረም ጭራሽ ማለት ነው። ስዕሉን ሰፖርት ማድረግ ማለት ያስፈልጋል። በኮሜርሻል ሴንስ ሰፖርት ቢደረግ አንድ እንትን ሊያወጣሽ ተገቢ ነው ማለት አለ። ግን እስካሁን ድረስ ግን ያለው ካልቸር ግን ማለት ነው ጥቂት ጋለሪዎች ናቸው የነበሩት። እነዛ ጋለሪዎች ደግሞ አይደል በቃ ስዕሉ ተሰርቶ ሲመጣ አይደል ኤንድ ፕሮዳክቱን የመጨረሻው ላይ ነው እንጂ ይሄ ባክዋርድ ኢንተግሬሽን ፕሮሰሱ ላይ ያላለ ወደ ኋላ ሄዱም። በቢዝነስ ምን ይባላል ባክዋርድ ኢንተግሬሽን። ለምሳሌ የቢራ አንድ ፋብሪካ ቢኖር የቢራ ፋብሪካ ገብስ ያስፈልጋል። ገብሱን ከገበሬዎች ነው የሚገዛው። ግን ገበሬዎች መጀመሪያውኑ ሰፖርት ካልተደረጉ ለቢራ ፋብሪካው የሚሆን እዛ የሚሆን ታይፕ እና ኳንቲቲ ታይፕ ማለት አይነቱ፣ ሁለተኛ ደግሞ በብዛት ላይ ማምረት ላይችሉ ይችላሉ። ሶ ምንድነው የሚደረገው ባክዋርድ ኢንተግሬሽን ይባላል። ምንድነው ቢራ ፋብሪካው ገበሬዎቹ ጋር ሄድና ያሰባስባቸዋል። ለማዳበሪያ ለተለያየ ነገር የሚሆን ገንዘብ ሳፖርት ያደርግና ኢቭን ምርጥ ዘር ሲሰጣቸውና እሱ በሚፈልገው መልኩ ይሰጣቸውና ዜን እሱ የሚፈልገውን አይነት እሱ የሚፈልገውን ብዛት እንዲያመርቱ ያደርጋቸዋል። ሲያመርቱ ይገዛቸዋል። ልክ ይህን ሞዴል ስዕሉ ላይ ተጠቅመን እነዚህ ጋለሪዎቹ ወይም ዲለሮቹ ወይም የስዕል ማኔጀሮች ምን ማድረግ ይችላሉ? ሳሌዎችን ሰፖርት ያደርጋሉ። ትሬኒንግም ካስፈለገ ትሬን ያደርጓቸዋል። ኤክስፖዠር ካስፈለጋቸው ኤክስፖዠር ይሰጧቸዋል። ስዕል እንዲሰሩ ያደርጓቸዋል። ያንን ስዕል በተስማሙበት ልክ የገብስ ገበሬዎች ለቢራ ፋብሪካዎች እንደሚያቀርቡት ሳሌዎችም ለዲለሮች ሸጠው ሁለቱም ሊጠቀሙ ይችላሉ። ሳሊው የበለጠ አመቺ ሁኔታ ያገኛል። ያ ዲለሩ ደግሞ በመሃል ያለውን ፕሮፊት ይጠቀምበታል። በዚህም መልኩ ኢንዱስትሪውን ማዘመን ይችላል። እና እኛ አሁን ፕሮሞት የምናደርገው በአብዛኛው ልክ በቢዝነስ ሴንስ እንዲሄድ ነው። ምክንያቱም መንግስት ሰፖርት ያደርግ ህብረተሰቡ ሰፖርት ያደርግ ምናምን ሊሆንም ላይሆንም ይችላል። ኮንትሮል ማድረግ አንችልም። ግን እንደማንኛውም እንግዲህ ቢዝነስ ካፒታሊዝም አንድ በጣም ትራይቭ ያደረገበት ሰክሰስፉል የሆነበት ምክንያት ምንድነው? ሰዎች ለራሳቸው ጥቅም ሲሉ ሲሰሩ ሌላውንም ሰው ይጠቅማሉ። አሁን ይሄ ሞዴል ወደ ስዕል ብናመጣው አንድ ዲለር ለራሱ ጥቅም የራሱን ጥቅም በጣም ለማብዛት ሲል ሳሊውን ሰፖርት ያደርጋል። ከሳሊው ጥሩ ነገር ያገኛል። ሳሊው ደግሞ አመቺ ሁኔታ ሲፈጠርለት ጥሩ ነገር ይሰራል፣ ለዲለሩ ይሰጣል። ዲለሩ ደግሞ በመሃል ፕሮፊት ያገኛል ማለት ነው። እውነት ነው። እዚህ ጋር ምን መሰለህ ማለት እንግዲህ ልጆች ሆነን ወደ አርት ስኩል ስንሄድ ለምሳሌ በቃ የሆነ ትልቅ ሳሊ ደግሞ ነው የምንሄደው ማለት ነው። እና ይሄ ወደፊት የሚሉ ነገር አይደል በቃ እንትን ማድረግ ይሄ መወሰን አይቻልም ማለት ወደፊት አይደል የሆነ ሁኔታዎች ቢመቻቹ ማለት ኢትዮጵያ መሳል ማለት አይደል ከኢትዮጵያ የሚጠበቀው ስል በቃ አልተሳለም ገና ማለት ነው። ማለት ዘርፉ ገና አልተነካም። ሳሊው በቃ ነፃውን እንደፈለገው አልተሰራም ማለት ነው። በቃ ማርኬቱ ይፈልጓል ብሎ ያሰበውን ነገር ነው እየሰራ ያለው ማለት ለመሸጥ አስበህ ከሳልከው አይደል ስለ አንደ ጎዶሎ ነው የሚሆነው ማለት መሸጡ በቃ መረጋገጥ ነበረበት አስቀድሞ ማለት ሲስተሙ። ከዛ በኋላ ነፃ ስትሆን ማለት ዓለም ውስጥ ተወዳዳሪ ሆነ ስል መስራት ትችላለህ ማለት ያንተን አቢሊቲ ያለ ማውጣት ትችላለህ፣ አቅምን ማሳየት ትችላለህ። እና እዛ ላይ ኢንቨስት አልተደረገም ማለት ነው። እና ሳሊ ብቻውን ነው ያለው እና ሳሊ ደግሞ ያቅሙ ስንለት አለበት እና ያልኩ አይነት ሞዴል ሀሳቦች አላለ አፕላይ ቢደረጉ አይደል ጥሩ ነው ማለት በጣም ጠቃሚ ነው ያማለው። በጣም ጥሩ። ሌላው አሁን እንግዲህ ብዙ ነገር በቴክኖሎጂ አፌክት እየተደረገ እየመጣ ነው። ቴክኖሎጂ ስዕል ላይ ያለው ተጽዕኖ ምን ይመስላል? በጎና መጥፎ ተጽዕኖ ምንድነው? አሁን እኔ መጥፎ ተጽዕኖን አልመለከትም አላይም ማለት ነው። የሚታየኝ አይደለ ጠቃሚነቱ የሚታየኝ። ምክንያቱም ኤአይ ማለት የሆነ ማሽን የሰውን ባህሪ አይደለ የመማር ችግር የመፍታት ማለት የሰው ልጅ አይደል በባህሪው አይደል ሊያደርጋቸው የሚገቡ ነገሮችን የሚያደርገው ማለት አሁን ለምሳሌ የሆነ እድሎችን ይሰጣል። ለምሳሌ ማለት አይደል ዳታን በትክክል የመመዝገብ የኢትዮጵያን የስነ ጥበብ ዘርፍ አይደል በአርካይቭ አይደል ሊያግዝ ይችላል። ብዙ ጠቃሚ ነገሮች እንዳሉት ይታየኛል ማለት በቴክኖሎጂ ስዕሎችን ኦሪጂናሊቲያቸውን ሪከርድ ማድረግ ይቻላል በብሎክቼን በሚባለው አንድ ስዕል አንድ ኦሪጂናል የሆነ ሪከርዲንግ ነው ያለው። በዛ መሰረት ሲለዋወጥ ራሱ ከአንድ ሰው ወደ ሌላ ሰው ትሬስ ማድረግ ይቻላል። ፌክ እንዳይሆንም ይረዳዋል። በትክክል ኦሪጂናሊቲውን አዳለ ያደርጋል ማለት ሳሊውን ደግሞ አዳለ የሆነ ዶክመንቴሽኑን አዳለ እንዲያስተካክል ማለት ፕሬዘንተብል እንዲሆን ራሱን አለ የተሻለ መግለጽ እንዲችል ማለት ቋንቋዎችን ያግዟል። ለምሳሌ ማለት ራሱን አዳለ
ላለው ቴክኖሎጂ አለ ቅርብ እንደሆነ ያደርገዋል። ይሄን ቅድም እንዳልከው ኢኮሜርስ ለምሳሌ አንድ ሰዓሊ ኢትዮጵያ ውስጥ ካለ ኢትዮጵያ ውስጥ ወጥቶ የማያውቅ ሰዓሊ ስዕሉን እንደ የሰፈር ሰው ያንተ ፕላትፎርም ኦንላይን ፕላትፎርም እንደዛ አይነት በማቅረብ ስዕሉን አቅርቦ ኢትዮጵያ ውስጥ የሌለ ገዢ በኢኮሜርስ አማካኝነት ሊገዛው ይችላል። ሶ ቴክኖሎጂ ራሱ ገበያውን ሊያፋጥንለት ይችላል። በትክክል አሁን ለምሳሌ አሁን እንግዲህ ብዙ ነገሮችን አውርተናል። አሁን ስዕል እንግዲህ አለ አሁን ሚታች የለም ማለት አለ ሂስ የለም ኢትዮጵያ ውስጥ ለምሳሌ ሚዲያ ለምሳሌ ኢንቮልቭ አላደረገም ማለት የሚነገረው የሚሰማል እንጂ አይደለም የሚጠይቅ አይደለም ማለት ነው። አርቲስት ያስፈልጋል ኢትዮጵያ ውስጥ ማለት አለ የሆነ ስዕል ልክ መጽሐፎች ከወጡ በኋላ ግምገማ እንደሚደረግባቸው ሀያሲዎች ሂስ እንደሚሰጡባቸው ስዕሎችም እንደዚህ ያስፈልጋቸዋል። ስዕል ግን ሊታች ይችላል። አዎ ሊታች ይችላል በትክክል ማለት አለ ስዕል አለ አንድ ስዕል በቃ የሚወደው ሰው ሊኖር ይችላል፣ የሚጠላውም ሰው ሊኖር ይችላል ማለት ነው። አንዴ ካንተ ከወጣ በኋላ ኮንትሮል የለህም ማለት ነው። የማህበረሰቡ ማለት ክፉም ደግም ተጽዕኖ ሊፈጥር ይችላል ማለት የምትናገረው ነገር ያው እንደ ቋንቋ አይደል የሆነ ኢፌክቲቭ ያያል ማለት ነው። ስዕልም ደግሞ አይደል የማህበረሰብ ቋንቋ ነው። ማህበረሰቡ ውስጥ ደግሞ አይደል ቫልዩ ሊኖር ይገባል ማለት ነው። ማህበረሰቡ የአርት ኮሚኒቲው አንደኛ ነገር ሴንተርድ መሆን አለበት ማለት በሆነ ማዕቀፍ አለ መገናኘት አለበት መነጋገር አለበት። ስዕሎች ላይ ያለ መነጋገር ያስፈልጋል። ምክንያቱም ታዳጊዎች አይደል ከዛ ነው ሊማሩ የሚችሉት። ማህበረሰብ ውስጥ ያለው ባሉ ሊታወቅ ይገባል እና ይሄን የመሳሰሉ ነገሮች አላል ብዙ የሉም። አሁን የሰፈር ሰው እንደማለት ስሰራው ዋናው ነገር ሀሳብ የነበረው ምንድነው ዜናዎች እንዲኖሩ ሪቪው እንዲኖር ማለት አይደል አመታዊ ሪቪው ይኖራል ማለት የሰፈር ሰው አብሮኝ እንዲያግዙ ከማስባቸው ተቋሞች መካከል አንዱ እንትን ሚዲያው ከሚዲያው ደግሞ አለ ሰፖርት እያደረገኝ ያለ አንድ ተቋም አለ ማለት መርሳ ሚዲያ ኢንስቲትዩሽን አሁን ዌብሳይቱን ማለት ዴቨሎፕ ማድረግ እያገዙኝ ያሉት ይሄ አካዳሚ ያለ ወጣቶችን አለ ያስተምራል ማለት በሚዲያ ማለት በጋዜጠኝነት ምናምን ያስተምራል እና የአርት ሊትሬሲ ያለ እዛ ውስጥ ሊያድግ ይችላል እያምናለሁ ማለት በስዕል ያለ ስፔሻላይዝድ ያደርጓል ጋዜጠኞች እንዲኖሩ በተለይ ያለ የኢትዮጵያን አለ ከረንት ያለ የስዕል እንቅስቃሴ ያለ እንቅስቃሴውን እነሱ በደንብ አውቀው ገምግመው ለሌሎችም ሰዎች ኤክስፖዠር እንዲሰጡ ማህበረሰብ ውስጥ አለ ስለ ስዕል ኢንፎርሜሽን የለም። ዋናው ምሳሌ የሆነ ሰው ጠርተህ ማንን ታውቃለህ ቢባል ማለት ሰፈሩ ያለ አንድ ሳሊ ሊጠቅስልኝ ይችላል። ከዛ በኋላ ግን ኢን ጀነራል ግን አይደል የሆነ አፎር ተክሌን የሚያስታውሱ ሰው ማለት ማለት ነገረ ክርስቶስ ደስታ የዛን ጊዜ ነበረው አይደል እነ ታደሰ ግዛው እነ ታደሰ በላይነህ ማለት ትላልቅ ሳሎች አለ አናቃቸው ማለት ብዙዎቻችን አናቃቸው ሰነይ ሰዎች አይደል እንትን ያስፈልጋል ማለት የተጻፈ ነገር ያስፈልጋል። በተቻለ መጠን አለ ወደ ማህበረሰቡ ጋር የሚደርስበት ማለት አይደል ስራዎቹን ማሳተም ፐብሊሽ ማድረግ እና ህዝቡ ጋር እንዲደርስ ማድረግ አለበት። ሌላው ብዙ ሰዎች ስዕል ለምንድን ነው ብዙ ገንዘብ የማያወጣው ኢትዮጵያ ውስጥ ሲባል እኔ እንኳን ያነጋገርኳቸው ሰዎች ኤክስፖዠር ይጎለዋል ስዕል ነው አንድ ነገር ማርኬት የሚኖረው ኤክስፖዠር ሲኖረው ነው ብዙ ሰው ሲያየው ነው። ዋጋውም የሚወሰነው በኦዲየንሱ ነው። የበለጠ ማርኬት የበለጠ መድረክ ብዙ ሰዎች ባዩት ቁጥር ዋጋው እየጨመረ ይሄዳል። ብዙ ሰዎች ቫልዩ እየሰጡት ዋጋ እያወጡለት ይሄዳሉ ማለት ነው። ምክንያቱም ከስዕል ዋጋ አንደኛው ምንድነው የስዕሉ የራሱ አሳሳሉ አንድ ነገር ሆኖ ከስዕሉ ጀርባ ያለው ታሪክ ራሱ ማተር ያደርጋል። የሰውየው ማንነት ቅድም እንዳልከው ያ ሁሉ ይደመርና የስዕሉን ቫልዩ ያመጣዋል ማለት ነው። በተለይ የኛ ኦዲየንስ በአብዛኛው ከቢዝነስ ጋር የተገናኘ ስለሆነ እኛ ከአሁንም በፊት ብዙ ሰዎች ኢትዮጵያ ውስጥ ሰዓሊዎች እንዳሉ እናውቃለን፣ ሰዓሊያን እንዳሉ እናውቃለን። ግን የኢትዮጵያ ስዕል በዓለም መድረክ ላይ ያገኘው ፕሬዘንስ ጉልህ አይደለም እና ኢቭን በአፍሪካ ስታንዳርድ ከሌሎች አፍሪካ ሀገሮች እንኳን ሲታይ በጣም ትንሽ ነው። ለምንድን ነው? ሁለተኛ ደግሞ የስዕል ዲለር መሆን ኢትዮጵያ ውስጥ ያዋጣሉ የሚሉ ሰዎች አሉ። ሶ አንደኛ ለምን እንደሆነ ነግረናል። ሁለተኛ በቢዝነስ ሴንሱ የስዕል ዲለር መሆንና ሰዓሊዎቹን ኤክስፕሎር አድርጎ አግኝቶ ረድቶ ወደ ጋለሪ ማብቃትና የሚስሉትን ስዕል ወደ ገበያ እንዲያወጡ ማድረግ አዋጭ ነው ብለን ልንመክራቸው እንችላለን ማለት ነው። በትክክል የትም ሀገር ያለ ኤክስፔሪየንስ ስለሆነ ሪሶርሱ አለ ማለት ነው። ሰዓሊ አለ። ያ ሰዓሊ ግን ማኔጅ መደረግ አለበት። ቅድም እንዳልኳት አለ ኢንቨስትመንት አለ። ኢንቨስትመንት ይፈልጋል ማለት ነው። ማለት ሰዓሊው በቃ ስዕሉ ሰፖርት መደረግ አለበት
ስዕሉ ላይ ኢንቨስት መደረግ አለበት ብያምናለሁና ኢኮሲስተሙ ላይ መጀመሪያ ኢንቨስት አድርጎ የኢኮሲስተሙን ዋጋ ማግኘት ይቻላል። አውትካሙ አይደል ኢትዮጵያ በሚገባ ደረጃ ላይ ስላልቻለችም ኢትዮጵያን ሳይሎች አይደል ሊሚትድ ነው ማለት አይደል። አሁን ለምሳሌ ብዙዎቹ አይደል ልጆች ወልደዋል፣ ቤተሰብ መስርተዋል እና የሚስሉበት ደግሞ ማቴሪያል ደግሞ አይደል ቶክሲክ ነው። አሁን ለምሳሌ ኦይል ቀለም መርዛማነት አለው ማለት ነው። ልጆች ባሉበት ቦታ ውስጥ አይደል ምቹ አይደለም ማለት ነው። ኮምፎርት አይሰጥም ማለት ልጆች ድንገት አንስተዋል ሊበሉት ይችላሉ ማለት ነው። ስለ የሚሰራበት ቦታ የለም ማለት አይደል የሆነ ቦታውም ራሱ የኢንቨስትመንቱ አንድ አካል ነው አይደል? አንድ አካል መሆን አለበት። ጥሩ። በመጨረሻ እነዚህ ቅድም ያልኩህ በተደጋጋሚ የተጠየቀው ጥያቄ ነው። ኢትዮጵያ ውስጥ የስዕል ዲለር መሆን ያዋጣል ወይ? ስለዚህ በአንተ እይታ ኢትዮጵያ ውስጥ የስዕል ዲለር መሆን የሰዓሊዎች ማኔጀር መሆን እንደሚያዋጣ ንገራቸውና ፕሮግራማችን እንዝጋ። ማለት ኢትዮጵያ ያላል የማያልቃላል የባህል ሀብት አላት። ያ ባህል ደግሞ አለ ለስላለ ትልቅ ኢንስፓይሬሽን ነው ማለት በጣም ብዙ ወጣት ሳሊዎች አሉ፣ አንጋፋ ሳሊዎችም አሉ ማለት ሪሶርሱ አልተነካላል ሀብት ነው። ቢዝነሱ ይገባላል ይከስራል ብዬ አላስብም። ምክንያቱም አላል ሰፊ ገበያ ነው ማለት ዓለም ውስጥ ያልታየ ነው። አዲስ አቀራረብ ነው ማለት ይለያል ማለት ነውና ያዋጣቸዋል ማለት ያዋጣል ብለን እንገራቸው። ያዋጣል። ምክንያቱም አንድ ቢዝነስ ያዋጣል ኢትዮጵያ ውስጥ እንዴት ነው የሚል ልክ እንደ ቢዝነሳችን የማማከር አገልግሎት እንሰጣለን። እንደሚያዋጣ ዲፕ ዳውን እናውቀዋለን፣ ግን ዞሮ ከሳሊዎች መስማት መቻል አለብን። ሁለት ጥቅም ነው ያለው። አንደኛ ኢትዮጵያ በዓለም መድረክ ላይ ያላትን ስም ያወጣዋል። ሁለተኛ ለሳሊዎች ለራሳቸው ደግሞ ኢኮኖሚክ ጥቅም ይኖረዋል ብለን ስለምናስብ እና በፖሊሲ ቢደገፍ ማለት አይደለ ሰፖርት ቢኖረው ማለት የሆነ ጠቃሚ ነውና ማንም ሰው ለሚመጣው ወደ ቢዝነስ ማለት ያዋጣዋል በእርግጠኝነት ማለት ነው። በጣም ጥሩ ተመልካቾቻችን፣ ዛሬ ስዕልና ቢዝነስ በሚል የኢትዮጵያ ስዕል በዓለም አቀፍ ደረጃ እንዲሁም ኢትዮጵያ ውስጥ እንዴት ወደ ቢዝነሱ ዓለም ቀርቦ ሰዓሊዎችን እና ራሱ የኢትዮጵያን ስዕል እንዴት ማሳደግ ይቻላል በሚለው ነበር የተወያየ ነው። የዛሬ እንግዳችን አቶ ናይዝጊ ተወልደ በስዕል በርካታ ከ27 ዓመታት በላይ ስዕልን የሙሉ ጊዜ ስራቸው አድርገው የኖሩ ናቸው። አሁንም በዛው የቀጠሉ ናቸው። ጥሩ ግንዛቤ ሰጠውናል ብለን እናምናለን። እናመሰግናለን።